ሰላም ጤና ይስጥልን ተመልካቾቻችን፣ የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን ነው። የኢትዮጵያ ሰላም አስከባሪ ወታደሮች የተገደሉበት ጥቃት እንዲመረመር በደቡብ ሱዳን የሚገኘው የኢትዮጵያ ኤምባሲ መጠየቁ ተገለጸ። ኢትዮጵያ የኬንያ ኢመደበኛ ወጪ ንግድ 45 በመቶ መዳረሻ መሆኗ ተመላከተ። ናይጄሪያ ከሰሞኑ 600 የሚጠጉ ዜጎች በታጣቂዎች መታገታቸውን ተከትሎ አስቸኳይ የማዳን ዘመቻ አወጀች። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ መሳይ ተስፋዬ ነኝ። የኢትዮጵያ ሰላም አስከባሪ ወታደሮች የተገደሉበት ጥቃት እንዲመረመር በደቡብ ሱዳን የሚገኘው የኢትዮጵያ ኤምባሲ መጠየቁ ተገለጸ። በደቡብ ሱዳን ጆንግሌ ግዛት በደረሰ የደፈጣ ጥቃት 2 የኢትዮጵያ የሰላም አስከባሪዎች ሲገደሉ ሌሎች 7 ሰዎች ደግሞ መቁሰላቸው የተባበሩት መንግስታት ድርጅት አስታውቋል። ሩሃ ግርማ ተጨማሪ አላት። በደቡብ ሱዳን ጆንግሌ ግዛት በደረሰ የደፈጣ ጥቃት 2 የኢትዮጵያ ሰላም አስከባሪዎች ሲገደሉ ሌሎች 7 ሰዎች ደግሞ መቁሰላቸውን የተባበሩት መንግስታት አስታውቋል። ይህም በተያዘው የአውሮፓውያኑ ዓመት በዓለም አቀፍ ደረጃ በስራ ላይ ያሉ የተገደሉትን የሰላም አስከባሪዎች ቁጥር ወደ 9 አድርሶታል። ከተጎዱት መካከል 3 የተባበሩት መንግስታት የሰላም አስከባሪዎች፣ 2 የደቡብ ሱዳን ፖሊሶች እና 2 የሲቪል ሰራተኞች እንደሚገኙበት የድርጅቱ ዋና ጸሐፊ ቃል አቀባይ ስቴፋኒ ዱጃሪች በሰጡት መግለጫ ተናግረዋል። በጁባ የሚገኘው የኢትዮጵያ ኤምባሲም የደቡብ ሱዳን ባለስልጣናት 2 የኢትዮጵያ ሰላም አስከባሪ ወታደሮች ስለተገደሉበት ጥቃት ምርመራ እንዲያደርጉ ጠይቋል። በደቡብ ሱዳን የሚገኘው የኢትዮጵያ ኤምባሲ ባወጣው አጭር መግለጫ ሰማያዊ ቆብ በለበሱ የኢትዮጵያ ሰላም አስከባሪዎች ላይ የተፈጸመውን ጥቃት በጽኑ አውግዞ ወታደሮቹ ደቡብ ሱዳን ውስጥ ሰላምና መረጋጋት ለማስፈን ማገልገላቸውንና መስዋዕትነት መክፈላቸውን ጠቅሷል። በጁባ የሚገኘው የኢትዮጵያ ኤምባሲ በጆንግሌ ግዛት ስምሪት ላይ ያሉ ለወደቁ የኢትዮጵያ ሰላም አስከባሪዎች አክብሮቱን ይገልጻል ሲል በመግለጫው አስፍሯል። ለቤተሰቦቻቸውና ለባልደረቦቻቸውም ሀዘኑን ገልጿል። የተባበሩት መንግስታት የደቡብ ሱዳን ተልዕኮ በተናጠል ባወጣው መግለጫ የተፈጸመውን የደፈጣ ጥቃት በጽኑ እንደሚያወግዝ አስታውቆ ተልዕኮ የአካባቢውን ደህንነት ለማስጠበቅና ለሚካሄደው የአደጋ ጊዜ ምላሽ እገዛ ለማድረግ ፈጣን ምላሽ ሰጪ ኃይሎችን እንዳሰማራ ገልጿል። በደቡብ ሱዳን የተመድ ዋና ጸሐፊ ልዩ ተወካይና የሰላም ማስከበር ተልዕኮ ኃላፊ አኒታ ኪኪጌሆ ደቡብ ሱዳን ውስጥ ሰላምን ለማስፈን በሚያገለግሉ የተልዕኮ ሰራተኞች ላይ ያነጣጠረ እንዲህ አይነቱ ገዳይ ጥቃት በፍጹም ተቀባይነት የለውም ብለዋል። ተልዕኮ ባወጣው መግለጫ በተመድ ሰላም አስከባሪዎች ላይ የሚፈጸመው ይህ አይነቱ ጥቃት በዓለም አቀፍ ሕግ መሰረት የጦር ወንጀል ሊሆን እንደሚችል ጠቅሷል። ደቡብ ሱዳን ነጻ ሀገርነቷን ማወጇን ተከትሎ ከ15 ዓመት በፊት 2003 ዓ.ም የተቋቋመው የሰላም ማስከበር ተልዕኮ ሰላማዊ ሰዎችን የመጠበቅና በአገሪቱ ፖለቲካ አመጽ እንዳይባባስ የመከላከል ኃላፊነት አለበት። የተባበሩት መንግስታት በ2017 ዓ.ም ያወጣው መረጃ እንደሚያሳየው ኢትዮጵያ ለደቡብ ሱዳን ሰላም ማስከበር ተልዕኮ 1300 ገደማ ወታደሮችን አዋታለች። ኢትዮጵያ የኬንያ ኢመደበኛ ወጪ ንግድ 45 በመቶ መዳረሻ መሆኗ ተመላከተ። ከኬንያ ወደ ኢትዮጵያ የተደረገው ኢመደበኛ የወጪ ንግድ መጠን ሁለቱ ሀገሮች በድንበር በኩል ከሚያካሂዱት መደበኛ የወጪ ንግድ በ3 እጥፍ ገደማ ብልጫ ማሳየቱን የኬንያ ብሔራዊ የስታትስቲክስ ቢሮ ሪፖርት አመላክቷል። ብዙነህ እንዳለ ተጨማሪ አለው። የኬንያ ብሔራዊ የስታትስቲክስ ቢሮ ባወጣው አዲስ ሪፖርት መሰረት ሀገሪቱ ወደ ጎረቤቶቿ ከምትልከው ኢመደበኛ የድንበር ወይም የኮንትሮባንድ ወጪ ንግድ ውስጥ ከ80 በመቶ በላይ የሚሆነውን ድርሻ ኢትዮጵያና ኡጋንዳ መያዛቸው ተገልጿል። ከኬንያ ወደ ኢትዮጵያ የተደረገው ኢመደበኛ የወጪ ንግድ መጠን ሁለቱ ሀገሮች በድንበር በኩል ከሚያካሂዱት መደበኛ የወጪ ንግድ በ3 እጥፍ ገደማ ብልጫ ማሳየቱንም ነው በሪፖርቱ ያስታወቀችው። የኬንያ ብሔራዊ የስታትስቲክስ ቢሮ ከኬንያ ማዕከላዊ ባንክ ከንግድ ጉዳዮች ዲፓርትመንትና ገቢዎች ባለስልጣን ጋር በመተባበር አዘጋጅቼዋለሁ ባለውና በዚህ ሳምንት ይፋ ባደረገው እንደ አውሮፓውያን አቆጣጠር የ2025 ድንበር ተሻጋሪ ኢመደበኛ ንግድ የዳሰሳ ጥናት ሰነድ ላይ ነው ይህ የተገለጸው። የዳሰሳ ጥናቱ በሰኔ ወር 2025 ዓ.ም ኬንያ ወደ ኢትዮጵያ የላከችው ያልተመዘገበ የወጪ ንግድ መጠን 143.3 ሚሊዮን የኬንያ ሽልንግ እንደሚገመት የተገለጸ ሲሆን
በድንበር ኬላዎች በኩል በመደበኛ የንግድ መስመር ከኬንያ ወደ ኢትዮጵያ የተላከው ምርትም በ36.8 ሚሊዮን ሽልንግ ብቻ የሚገመት መሆኑን አመላክቷል። ሰነዱ ይህንን አሃዝ አንድ ዓመት ቀደም ብሎ ከነበረው በድንበር በኩል መደበኛና የመደበኛ ንግድ ከኬንያ ወደ ኢትዮጵያ ከተላከው ምርት ዋጋ መጠን ጋር አነጻጽሮ አወዳድሯል። ልዩነቱም እንደ አውሮፓውያን አቆጣጠር በታህሳስ 2024 ሰፊ የነበረ መሆኑን ሲያስረዳም በወቅቱ ከኬንያ ወደ ኢትዮጵያ የተከናወነው መደበኛ ያልሆነ የወጪ ንግድ 164.7 ሚሊዮን ሽሊንግ ሲገመት መደበኛ የወጪ ንግድ ግን 4.5 ሚሊዮን ሽሊንግ የሚገመት ብቻ ነበር ብሏል። የኬንያ ብሔራዊ የስታቲስቲክስ ቢሮ ሰነድ እንደሚገልጸው እነዚህ ግኝቶች በተመረጡ የድንበር ኬላዎች ላይ በተካሄደ ጥናት የተገኘ ነው። የሙሉ ወር ግምቱን ለማስውጣት የ14 ቀናት መረጃዎችን በመጠቀም የተሰላ መሆኑን ጠቁሞ በዳሰሳ ውጤት መሰረትም በኢትዮጵያና ኬንያ መካከል የሚካሄደው በርካታ የንግድ ልውውጥ በመደበኛ የጉምሩክ መስመር እንደማያልፍ የሚጠቁም መሆኑንም አብራርቷል። እንደ ጥናቱ ከሆነ በመደበኛ ንግድ ከጎረቤት ሀገሮች ወደ ኬንያ ከገቡ አጠቃላይ ምርቶች ኢትዮጵያ እንደ አውሮፓውያን አቆጣጠር በታህሳስ 2024 ከነበራት የ36.1 በመቶ ድርሻ በሰኔ 2025 የ25 በመቶ ቅናሽ ማስመዝገቧን፣ ታንዛኒያ በተቃራኒው 47.4 በመቶ ድርሻ በመያዝ ኢትዮጵያን በመብለጥ ጭምር አንደኛ ደረጃ መያዟ ተመላክቷል። ይህ ለውጥ የመጣው ከኢትዮጵያ ወደ ኬንያ መደበኛ ባልሆነ ንግድ የሚላኩ ምርቶች ዋጋ ግምት በታህሳስ ወር 2024 ከነበረበት 111.3 ሚሊዮን ሽሊንግ እንደ አውሮፓውያን አቆጣጠር በ2025 ደግሞ ወደ 83.3 ሚሊዮን ሽሊንግ በመቀነሱ መሆኑን ተጠቁሟል። ኢትዮጵያ ወደ ኬንያ በመደበኛ ንግድ የምትልከው ምርት ዋጋ ቢቀንስም አሁንም ከኬንያ መደበኛ ባልሆነ ንግድ ዝውውር በኩል ለሚላኩ ምርቶች ዋነኛ መዳረሻ ሀገር ሆና መቀጠሏን በሪፖርቱ ተገልጿል። በኬንያ በኩል ወደ ኢትዮጵያ መደበኛ ባልሆነ ንግድ የተዘዋወረው ምርት በታህሳስ 2024 ከነበረበት 164.7 የኬንያ ሽሊንግ በሰኔ 2025 ዓ.ም ወደ 143.5 የኬንያ ሽሊንግ መውረዱን በሪፖርቱ ቢጠቀስም ኬንያ በመደበኛ የወጪ ንግድ አጠቃላይ ከጎረቤት ሀገሮቿ ከምታገኘው ገቢ የኢትዮጵያ ድርሻ ጥናቱ በተከናወነበት ተመሳሳይ ወቅት ከነበረበት 46.7 በመቶ ወደ 54 በመቶ ከፍ ማለቱ ተጠቅሷል። በሌላ በኩል በማንዴራብ ድንበር በኩል እንደ አውሮፓውያን አቆጣጠር በሰኔ ወር 2025 ከፍተኛ መደበኛ ያልሆነ ንግድ በኢትዮጵያና በኬንያ መካከል ከተከናወነባቸው ዋና ዋና የንግድ አካባቢዎች አንዱ ሆኖ በኬንያ ሪፖርት ውስጥ ተቀምጧል። እንደ ሰነዱ ከሆነ በማንዴራብ በሰኔ ወር የጥናቱ ወቅት 11.2 ሚሊዮን ሽሊንግ የሚያወጡ ዕቃዎች ወደ ኬንያ የተላኩ ሲሆን ይህም በታህሳስ ወር 2024 ከነበረው 10.8 ሚሊዮን ሽሊንግ አንጻር የተወሰነ ብልጫ የታየበት መሆኑም ተገልጿል። እነዚህ በይፋ ያልተመዘገቡ ግብይቶች በይፋዊ የንግድ ስታቲስቲክስ ላይ ክፍተት ከመፍጠራቸውም በላይ የኬንያ ከቀጠናው ሀገሮች ጋር ያላትን የንግድ መጠን፣ ኢኮኖሚያዊ እንቅስቃሴ ከትክክለኛው በታች እንዲገመት እያደረጉ መሆናቸውን ነው ሪፖርቱ ያሳየው። ይህም በኬንያና በጎረቤት ሀገሮች በተለይም ከኢትዮጵያ ጋር በሚካሄደው የድንበር ንግድ በይፋዊ መረጃ መሰረት ስርዓት ውስጥ ያልተካተቱ ከፍተኛ የንግድ ፍሰት መኖሩን የሚያሳይ ነው ተብሏል። ናይጄሪያ ከሰሞኑ 600 የሚጠጉ ዜጎች በታጣቂዎች መታገታቸውን ተከትሎ አስቸኳይ የማዳን ዘመቻ አወጀች። የናይጄሪያው ፕሬዝዳንት ቦላ ቲኑቡ ባለፈው ሳምንት በመካከለኛው ሰሜናዊ የናይጀር ግዛት በታጣቂዎች በርካታ ሰዎች ከታገቱ በኋላ ሰራዊቱና ሌሎች የጸጥታ አካላት አፋጣኝ የማዳን ዘመቻ እንዲጀምሩ ትዕዛዝ አስተላልፈዋል። ጽዮን ሌይኩን ተጨማሪውን ትነግራቸዋለች። ባሳለፍነው አርብ በግሪጎሪያኑ ነሐሴ 21 ቀን በናይጄሪያ ናይጀር ግዛት በቦርጉ ወረዳ በሚገኝ አንድ መካከለኛ መስጂድ ውስጥ ሙስሊሞች የጁምዓ ስግደት ላይ በነበሩበት ሰዓት ምናልባትም እስካሁን ከተፈጸሙ ትልልቅ እገታዎች አንዱ ሊሆን የሚችልና እስከ 600 የሚጠጉ ታጋቾች የታዩበት ከፍተኛ የሰዎች እገታ ተፈጽሟል። ጥቃቱ የተቀናጀ በመሆኑ በአቅራቢያው በሚገኙ እንደ ጊዳንዛናና ሳቦንጊዳ ባሉ መንደሮች ላይም በአንድ ጊዜ ነበር የተፈጸመው። የታጣቂ ቡድኑ በፌስቡክና በዋትስአፕ ባሰራጨው ቪዲዮ 600 የሚጠጉ ሴቶች፣ ህጻናትና አዛውንቶች በጫካ ውስጥ ተቀምጠው አሳይቷል። የአካባቢው ነዋሪዎችም በቪዲዮ ላይ የሚገኙትን ዘመዶቻቸውን፣ ሚስቶቻቸውና አዛውንቶቻቸውን መለየታቸውን ተናግረዋል። የፖሊስና የመንግስት ባለስልጣናት ትክክለኛውን ቁጥር ለማረጋገጥ ማጣራት እያደረጉ ቢሆንም የተረጋገጠ ከሆነ በሀገሪቱ ታሪክ ውስጥ ከታዩ ትልልቅ የጅምላ እገታዎች አንዱ ይሆናል። ይህንን ተከትሎ የናይጄሪያው ፕሬዝዳንት ቦላ ቲኑቡ የሀገሪቱ ሰራዊትና ሌሎች የጸጥታ አካላት አፋጣኝ
አፋጣኝ የማዳን ዘመቻ እንዲጀምሩ ባሳለፍነው ማክሰኞ አስቸኳይ ትዕዛዝ አስተላልፈዋል። ፕሬዝዳንቱ ከእገታው ጋር በተያያዘ ባደረጉት የመጀመሪያ ይፋዊ መግለጫ ጥቃቱን አሳፋሪ ሲሉ አውግዘዋል። ኃላፊዎቹም ለፍርድ እንደሚቀርቡ ቃል ገብተዋል። ቲኑቡ በመግለጫቸው ሽብር ናይጄሪያን አያንበረክካትም፣ ህዝባችንን እንከላከላለን፣ ማህበረሰባችንን እንጠብቃለን፣ እንዲሁም ሰብአዊ መብት እናስከብራለን ሲሉ ገልጸዋል። ፕሬዝዳንቱ የታገቱትን ሰዎች ለማዳን ለጸጥታ ክፍላቸው አስቸኳይ ኦፕሬሽን ያስተላልፉ እንጂ የሮይተርስ ዘገባ እንደሚያመላክተው አካባቢው ጥቅጥቅ ያለ ጫካ መሆኑ፣ የድንበር አዋሳኝነቱና የተብላሹ የመንገድ መሰረተ ልማቶች እንዲሁም የተቋረጡ ድልድዮች መኖራቸው የጸጥታ ኃይሎች ወደ ስፍራው በፍጥነት ገብተው የማዳን ስራቸውን እንዳያከናውኑ ከፍተኛ እንቅፋት ፈጥሮባቸዋል። በማህበራዊ ሚዲያ በተሰራጨው ቪዲዮ ላይ አንድ የታጣቂ ቡድን አባል በሀውሳኛ ቋንቋ ተናግሮ ቤተሰቦች ዘመዶቻቸውን፣ አባቶቻቸውን፣ እናቶቻቸውና ህጻናትን በቪዲዮ እንዲለዩቸው ጥሪ አቅርቧል። ይህ ድርጊት አብዛኛውን ጊዜ ታጣቂዎቹ ድርድር ለማድረግ የሚጠቀሙበት አንዱ ስልት ነው። በሰሜን ምዕራብና በመካከለኛው ሰሜናዊ ናይጄሪያ ክፍሎች የጅምላ እገታ የተለመደ ክስተት ሆኗል። በእነዚህ አካባቢዎች ከባድ መሳሪያ የታጠቁ የወንጀል ቡድኖች መንደሮችን፣ ትምህርት ቤቶችና አውራ ጎዳናዎችን በየጊዜው ያጠቃሉ። ቡድኖቹ ብዙ ጊዜ የተያዙ ሰዎችን ለሳምንታት ወይንም ለወራት በማቆየት ትልቅ ገንዘብ ይጠይቃሉ። እንዲሁም ቀደም ሲል ከነበሩባቸው የሰሜን ምሽጎች ውጭም እንቅስቃሴዎችን አስፋፍተዋል። በጥቃቱ ሳቢያ ከባድ ፍርሃትና ስጋት የፈጠረ በመሆኑ የዳኪራ ማህበረሰብ ባህላዊ መሪ እንደገለጹት ቢያንስ 2000 የሚጠጉ ነዋሪዎች ቤታቸውን ጥለው ወደ ጎረቤት ሀገር ቤኒን ሪፐብሊክ ተሰደዋል። የኢፌዴሪ የጤና ሚኒስትር ዶክተር መቅደስ ዳባ የዓለም የጤና ድርጅት የአፍሪካ ቀጠና ጉባኤ የኮሚቴው ሊቀመንበር ሆነው ተመረጡ። ሚኒስትሯ የሊቀመንበርነት ኃላፊነቱን ከማሊ አቻቸው የተረከቡ ሲሆን ጉባኤው የአፍሪካን የጤና ሉዓላዊነትና ዘላቂ ፋይናንስ ማረጋገጥ የሚያስችሉ ስትራቴጂዎች ላይ እየመከረ እንደሚገኝ ተገልጿል። ፍራኦል አሸናፊ ዝርዝር አለው። የኢፌዴሪ ጤና ሚኒስትር ዶክተር መቅደስ ዳባ በአዲስ አበባ የተካሄደ ባለው 76ኛው የዓለም ጤና ድርጅት የአፍሪካ ቀጠና ጉባኤ የኮሚቴው ሊቀመንበር ሆኖ መመረጣቸው ተገለጸ። ዶክተር መቅደስ በሊቀመንበርነት ኃላፊነቱን የተረከቡት ከማሊ ጤናና ማህበራዊ ጉዳይ ሚኒስትር አሳ ባዲ አሎ ቱሬ ሲሆን በዚሁ መድረክ ላይ የኒጀር የህዝብ ጤናና ንጽህና ሚኒስትር ዶክተር ጋርባ ሀኪሚ እንዲሁም የዚምባብዌ ጤናና ህጻናት እንክብካቤ ሚኒስትር ዶክተር ማምቦሾራ የኮሚቴው ምክትል ሊቀመንበሮች ሆነው ተሹመዋል። በአዲስ አበባ የተካሄደ ያለው ይህ ሀገራዊ ጉባኤ ኢትዮጵያ በጤና ዲፕሎማሲና ሀገራዊ ትብብር ላይ ያላትን ተሰሚነት ከፍ አድርጎ እንደሚያሳይ ተመላክቷል። ሀገራዊ የመሪዎች ስብሰባ ኢትዮጵያ ስታስተናግድ ለአራተኛ ጊዜ ሲሆን ከ47 የአፍሪካ ሀገራት የተውጣጡ የጤና ሚኒስትሮችና ከ800 በላይ የሚሆኑ ዓለም አቀፍ የጤና መሪዎችና አጋር አካላት በጉባኤ ላይ ተሳተፉ ይገኛሉ። በጉባኤው ላይ በፈረንጆቹ 2035 አፍሪካ ዘላቂነት ያለው የጤና ፋይናንስ ለማረጋገጥ የሚያስችል ስትራቴጂካዊ ሰፊ ውይይት የተደረገበት ሲሆን የአፍሪካ ሀገራት በጤና ረገድ የውጭ ጥገኝነትን ቀንሰው የራሳቸውን የጤና አጀንዳ በባለቤትነት መምራት እንደሚገባቸው አጽንኦት ተሰጥቶበታል። እንዲሁም በዚሁ ዓመት ውስጥ ሊከሰት የሚችለውን የሰው ሀብት እጥረት ለመቅረፍ የባለሙያዎች ስልጠና፣ የዲጂታል ቴክኖሎጂ ሽግግርና በሀገር ውስጥ ሕክምና እቃዎች ማምረት አቅም ላይ ማተኮር እንደሚያስፈልግ ተመላክቷል። ነሐሴ 18 ቀን መካሄድ የጀመረውና ኢትዮጵያ ከፍተኛ የመንግስት ባለስልጣናት የተገኙበት ይህ ሀገራዊ ጉባኤ የቀጠናውን የጤና ስርዓት ማጠናከሪያ ውሳኔዎችና ሪፖርቶችን አጽድቆ እስከ መጪው አርብ ነሐሴ 22 ድረስ እንደሚቀጥል ታውቋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሸጋገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ ከሀገር ውስጥና ከባህር ማዶ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የአደይ አዲስ ዓመት ኤክስፖና ፌስቲቫል ሐሙስ ነሐሴ 21 2018 ዓ.ም በአዲስ ዓለም አቀፍ ኮንቬንሽን ማዕከል በይፋ ይከፈታል። አዘጋጆቹ የተለመደውን አይነት የባዛር ይዘት አንደግምም ያሉ ሲሆን ፌስቲቫሉ ነጋዴዎች ምርትና አገልግሎታቸውን በተመጣጣኝ ዋጋ የሚያቀርቡበት፣ ሸማቾች በዋጋ ጭማሪ ሳይማረሩ የሚገበዩበትና በልዩ ልዩ መዝናኛዎች የሚደሰቱበት እንደሚሆን ገልጸዋል። በበዓላት ወቅት የሚስተዋለውን የመሰረታዊ ፍጆታዎች የዋጋ ጭማሪ ለማቃለል ከአዲስ አበባ ንግድ ቢሮ ጋር በትብብር መስራታቸውንም አዘጋጆቹ አስታውቀዋል። በዚህም መሰረት ለቀጥተኛ አምራቾች ልዩ ቦታ የተዘጋጀ ሲሆን ከመደበኛው የገበያ ዋጋ ከ15
ከ5% እስከ 30% በሚደርስ ቅናሽ ለህብረተሰቡ ይቀርባሉ ተብሏል። በፌስቲቫሉ በ15 ቀናት 15 ኮንሰርቶች እንደሚካሄዱ የተገለጸ ሲሆን በኮንሰርቶቹ ላይ ታዋቂ ድምፃውያን ስራዎቻቸውን እንደሚያቀርቡም ታውቋል። እስከ ጳጉሜ 5 2018 ዓ.ም ድረስ በሚቆየው በዚህ ፌስቲቫል የስታንዳፕ ኮሜዲና የክላሲክ መኪኖች ትዕይንትም እንደተካተቱበት ተገልጿል። ክቡራን ተመልካቾቻችን በቀጣይ የምናመራው ከሀገር ውስጥና ከውጭ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ጌታውን አበበ ይዞ ይጠብቃቸዋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ መሳይ። ውድ ተመልካቾቻችን መረጃዎቻችንን ከሀገር ውስጥ እናስቀድማለን። የቀድሞው የኢትዮጵያ ብሔራዊ ቡድንና የቅዱስ ጊዮርጊስ ስፖርት ክለብ አጥቂ ፍጹም ገብረ ማርያም የኢትዮጵያ ከ20 ዓመት በታች ብሔራዊ ቡድን ምክትል አሰልጣኝ ሆነው ተሾሙ። በተጫዋችነት ዘመኑ በግብ አግቢነቱና በስነ ምግባሩ የሚታወቀው ፍጹም ገብረ ማርያም የካፍ የአሰልጣኝነት ፍቃድ ባለቤት መሆኑ ተነግሯል። በታንዛኒያ አስተናጋጅነት ለሚካሄደው የሴካፋ ውድድር የሚዘጋጀው የኢትዮጵያ ከ20 ዓመት በታች ብሔራዊ ቡድን ጥሪ የተደረገላቸውን 40 ተጫዋቾች በመያዝ የካምፕ ዝግጅቱንም ሊጀምር መሆኑን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ብሔራዊ ቡድኑ በዋና አሰልጣኝነት አሜሪካዊ አሰልጣኝ ቤንጃሚን ዚመድ የሚመሩ ሲሆን ፍጹም ገብረ ማርያም በምክትል እንዲሁም ገመቹ በቀለ በግብ ጠባቂ አሰልጣኝነት ቡድኑን ይመሩታል ተብሏል። የኢትዮጵያ እግር ኳስ ፌዴሬሽን የቴክኒክ አማካሪ አምሳሉ ፋንታውን የአሰልጣኞች የምርጫ ሂደት በተመለከተ በሰጡት አስተያየት እነዚህ ሹመቶች ፌዴሬሽኑ ለወጣቶች የሰጠውን ትኩረት ማሳያ ሲሆኑ በተጨማሪም ፌዴሬሽኑ ለቀድሞ የብሔራዊ ቡድን ተጫዋቾች እየሰጠ ያለውን የአሰልጣኝነት ልምምድም ማሳያ ነው ብለዋል። ማንቸስተር ሲቲ በዝውውር መስኮቱ መጨረሻዎቹ ቀናት ኤንዞ ፈርናንዴዝን ከቼልሲ ለማስፈረም ሙከራ ለማድረግ እየተንቀሳቀሰ ይገኛል። ሱራፌል ጉታ በዛሬው ዕለት የተሰሙ የዝውውር መረጃዎችን እንደሚከተለው አዘጋጅቷቸዋል። የክረምቱ የዝውውር መስኮት ሊዘጋ የመጨረሻ አንድ ሳምንት በቀረበት በዚህ ሰዓት ታላላቅ ክለቦች የመጨረሻ አጋጣሚውን በመጠቀም ተጫዋቾችን ወደ ቡድናቸው ለመቀላቀል እየገፉበት ይገኛል። በዚህም በክረምቱ የዝውውር መስኮት እንደነ ሮድሪ፣ በርናርዶ ሲልቫ፣ ኒኮ ጎንዛሌዝ እና ሌሎችንም ታላላቅ ተጫዋቾችን እየሸጠው ማንቸስተር ሲቲ የቼልሲውን አርጀንቲናዊ አማካይ ኤንዞ ፈርናንዴዝን በክረምቱ የዝውውር መስኮት መጠናቀቂያ አካባቢ የሊጉ ትልቁ በሚባለው የዝውውር ሂሳብ ወደ ኢታር ለማምጣት ዝግጅቱን ማጠናቀቁን ፋብሪዚዮ ሮማኖ ዘግቦታል። የ5 ዓመቱ አማካይ ኤንዞ ፈርናንዴዝ የቀድሞ አሰልጣኙን ኤንዞ ማሬስካን በማንቸስተር ሲቲ ለመቀላቀል አረንጓዴ መብራት ያበራ ሲሆን እስከ 2032 በሚዘልቀው የረጅም ጊዜ የግል ውል ስምምነቶች ላይ መስማማቱ ተገልጿል። ቼልሲዎች ተጫዋቹን አሳልፈው ለመስጠት ከ120 ሚሊዮን ፓውንድ ያላነሰ ክፍያ የሚፈልጉ ሲሆን ዝውውሩ ከተፈጸመ በፕሪሚየር ሊጉ ታሪክ ውዱ የመሃል ሜዳ አማካይ ዝውውር ይሆናልም ተብሏል። ማንቸስተር ሲቲዎች ሮድሪ ወደ ባርሴሎና ማምራቱን ተከትሎ መሃል ሜዳቸው ላይ የተፈጠረውን ክፍተት ለመድፈን የኤንዞ ፈርናንዴዝን ዝውውር ለማጠናቀቅ እየገፉበት እንደሆነ ተገልጿል። ቼልሲዎች የኤንዞ ፈርናንዴዝ መልቀቅ እውን እየሆነ መምጣቱን ተከትሎ የሚፈጠረውን ክፍተት ለመሸፈን የበርንማውዝን የ23 ዓመት አማካይ አሌክስ ስኮትን 80 እስከ 90 ሚሊዮን ፓውንድ ለማስፈረም ድርድር እንደጀመረ ተገልጿል። በሌላ በኩል ማንቸስተር ዩናይትድ በግራ መስመር ተከላካይ ቦታ ላይ ያለውን ክፍተት ለመድፈን የባርሴሎናውን የ22 ዓመቱ ስፔናዊውን ተጫዋች አሌሃንድሮ ባልዴን ሁኔታ በቅርቡ እየተከታተለ እንደሚገኝ ተሰምቷል። የባልዴ ወኪሎች ከዩናይትድ ጋር ንግግር ማድረጋቸውና ባርሴሎናም ስለ ማንቸስተር ዩናይትድ ፍላጎት በይፋ መረጃው እንደደረሰው የተነገረ ሲሆን ባልዴ በሃንሲ ፍሊክ ስር ቋሚ የመሰለፍ ዕድሉ በመቀነሱ አማራጮችን እያየ እንደሆነ ተነግሯል። በሌላ የዝውውር መረጃ የሳውዲ ፕሮ ሊግ ክለብ የሆነው አል ሂላል እንግሊዛዊውን አጥቂ ኦሊ ዋትኪንስን ለማስፈረም ከፍተኛ ገንዘብ ማዘጋጀቱ ተገልጿል። ክለቡ ለአስተን ቪላ ይፋዊ ጥያቄ ያቀረበ ሲሆን ተጫዋቹ በአመት 12 ሚሊዮን ፓውንድ ከግብር ነጻ የሆነ ክፍያ የሚከፍል የደሞዝ ውል ማቅረቡን ዘቴሌግራፍ ዘግቦታል። ተጫዋቹ ወደ ሳውዲ ለማቅናት በግሉ ቢስማማም አስቶን ቪላዎች ግን ለዋትኪንስ ሌላ አጥቂ ተጫዋች ሳይተኩ ተጫዋቹን ለመሸጥ ፈቃደኛ እንዳልሆኑ ተገልጿል። ከዚህ ጋር በተያያዘ ኦሊ ዋትኪንስ ወደ ሳውዲ ሊሄድ የሚችልበት እድል በመኖሩ አስቶን ቪላ የክሪስታል ፓላሱን ፈረንሳዊ አጥቂ ዣን ፊሊፕ ማቴታን ለመተካት ጥረት መጀመሩ ተገልጿል። ቪላዎች 25 ሚሊዮን ፓውንድ አካባቢ የመጀመሪያ ጥያቄ ማቅረባቸውንም ዘአትሌቲክ ዘግቦታል። ክሪስታል ፓላስ አስቶን ቪላ ያቀረበውን 25 ሚሊዮን ፓውንድ ውድቅ ማድረጉንና ለተጫዋቹ 40 ሚሊዮን ፓውንድ እንደሚፈልግ በመናገር አሁንም እያወሩበት ሲሆን የዝውውር መስኮቱ ከመዘጋቱ በፊት ሁለቱ ክለቦች ስምምነት ላይ ሊደርሱ እንደሚችሉ ተገልጿል። በተጨማሪም ቶትናም ሆትስፐር የማጥቃት መስመሩን ለማጠናከር ከማንቸስተር ሲቲ ጋር ሁለተኛ ትልቅ የዝውውር ስምምነት ማጠናቀቁ ተሰምቷል። በዚህም መሰረት የ27 ዓመቱ ግብፃዊ የፊት መስመር ተጫዋች ኦማር ማርሙሽ በውሰት ውል ክለቡን የተቀላቀለ ሲሆን ስምምነቱ በሚቀጥለው የዝውውር መስኮት በ60 ሚሊዮን ፓውንድ በቋሚነት የመግዛት ግዴታን ያካተተ ነው ተብሏል። ይህ ዝውውር የተፈጸመው ማክሰኞ ዕለት የ22 ዓመቱ
ብራዚላዊ የክንፍ ተጫዋች ሳቪኖ በ75 ሚሊዮን ፓውንድ የቋሚ ዝውውር ከማንቸስተር ወደ ሰሜን ለንደን መዘዋወሩ ከተገለጸ በኋላ መሆኑ ተገልጿል። ቶትናም የውድድር ዘመኑን የመክፈቻ ጨዋታ ሽንፈት ተከትሎ የፊት መስመሩን ለማጠናከር ባደረገው ጥረት በዚህ የክረምት የዝውውር መስኮት ያወጣው አጠቃላይ ወጪ ከ300 ሚሊዮን ፓውንድ በላይ መድረሱ ተነግሯል። የዝውውር መስኮቱ ለመዘጋት ጥቂት ቀናቶች የቀሩ ሲሆን የትኛው ክለብ ማንን ያስፈርማል የሚለው ከወዲሁ የሚጠበቅ ይሆናል። የ2026-27 የአውሮፓ የክረምት የዝውውር መስኮት ሊጠናቀቅ ጥቂት ቀናት በቀሩበት በዚህ ወቅት የተጫዋቾች የሜዳሊያ አቅምና እየተለጠፈባቸው የሚገኘው ግዙፍ የዝውውር ገንዘብ አለመጣጣም በስፖርቱ ዓለም የመነጋገሪያ ርዕስ ሆኗል። ለዚህም እንደ ማሳያ የሊያም ዲላፕና የሳቪኖ አነጋጋሪ ዝውውሮች ተጠቃሽ ናቸው። ዝርዝር አለ። በክረምት የዝውውር መስኮት የታየው ከተጫዋቾች አቅም ጋር የማይጣጣም ከፍተኛ የዝውውር ገንዘብ ትኩረት የሳበ ሲሆን ከፍተኛ የገንዘብ ፍሰት እየተደረገበት የሚገኘው የ2026-27 የአውሮፓ የክረምት የዝውውር ገበያ ሊጠናቀቅ ጥቂት ቀናት ብቻ ቀርተውታል። የዘንድሮው የዝውውር መስኮት ከወትሮ የተለየ የሚያደርገው ቀደም ሲል ከፍተኛ የዝውውር ዋጋ የሚወጣባቸው በዓለም አቀፍ ደረጃ ስማቸው የገነኑና የላቀ ብቃት ያላቸው ተጫዋቾች ላይ ብቻ የነበረ ቢሆንም አሁን ግን አቅማቸውን ባላስመሰከሩ ወይም ደካማ የውድድር ዓመት ባሳለፉ ተጫዋቾች ሳይቀር የማይቀመስ የዋጋ ተመን እየተለጠፈባቸው ነው። ይህ የአንድ ተጫዋች ትክክለኛ የሜዳ ላይ ብቃትና የወጣበት የገንዘብ መጠን አለመጣጣም በስፖርቱ ተንታኞችና በደጋፊዎች ዘንድ ትልቅ የመነጋገሪያ ርዕስ ሆኖ ሲቀጥል፣ በተለይ ደግሞ የእግር ኳስ አቅምን ሳይሆን የገበያውን የጥራት እጥረት፣ የዓለም ዋንጫ ተጽዕኖና የክለቦችን የገንዘብ አቅም ብቻ ያንጸባረቀም ሆኗል። በክረምቱ አነጋጋሪ ከነበሩ ዝውውሮች መካከል ኤሊዮት አንደርሰን ከኖቲንግሃም ፎረስት ወደ ማንቸስተር ሲቲ 116 ሚሊዮን ፓውንድ የተዘዋወረበት ሲሆን ማንቸስተር ሲቲ ሮድሪና በርናንዶ ሲልቫን መሸኘቱን ተከትሎ የአማካይ ክፍሉን ለመጠገን ይህን ግዙፍ ገንዘብ አውጥቷል። ሆኖም ተጫዋቹ ባለፈው የውድድር ዓመት ለኖቲንግሃም ፎረስት በ37 የፕሪሚየር ሊግ ጨዋታዎች 4 ጎል በማስቆጠርና 4 ለጎል የሚሆን ኳስ ብቻ አመቻችቶ ከማቀበሉም ባለፈ በ2 ዓመት አፈጻጸም ብቻ እንዲህ አይነት ዋጋ መውጣቱ አስገራሚ ሆኗል። ሌላኛው ሪያል ማድሪድ የ19 ዓመቱን የኮት ዲቯር የክንፍ መስመር አጥቂ የአንዲዮ ማንዴን ከጀርመኑ አርቢ ሊፕዚንግ በ125 ሚሊዮን ፓውንድ ከፍተኛ ሂሳብ በማስፈረም ከ2033 የሚያቆየውን የ7 ዓመት ውል ማሰሩ በስፖርቱ ዓለም ትልቅ መነጋገሪያ ርዕስ ሆኗል። አያሌ የስፖርት ተንታኞችና ደጋፊዎች እስከዚህ ድረስ ባልጎለበተና ሙሉ አቅሙን ገና በደንብ ባላሳየ ወጣት ተጫዋች ላይ እንዴት ይህ ሁሉ ገንዘብ ይፈሳል በሚል ጥያቄ ሲያነሱ ይደመጣል። ተጫዋቹ በተለይ በውድድር ዓመቱ በ33 የቡንደስሊጋ ጨዋታዎች ላይ ተሰልፎ 12 ጎሎችን አስቆጥሯል። አዲሱ የጋላክቲኮ ፈርጥ የአንዲዮ ማንዴ ገና በወጣትነት እድሜው በታላቁ የአውሮፓ መድረክ ራሱን ማስተዋወቅ በጀመረበትና ያልተወለወለ ክህሎትን እያሳየ ባለበት ወቅት ረብጣ ፓውንድ ወጥቶበት መዘዋወሩ የተጫዋቹን ብቃት ሳይሆን የክለቦችን የገንዘብ አወጣጥ ይጠቁማል ተብሏል። ተጫዋቹም በሪያል ማድሪድ ታሪክ በውድ ገንዘብ ከፈረሙ ተጫዋች መካከል ከፊት ተሰልፈዋል። ሌላኛው ከ100 ሚሊዮን ፓውንድ በላይ ገንዘብ የተለጠፈበት ደግሞ ሞሮኮዊ አማካኝ አዩብ ቡአዲ ሲሆን ወጣቱ ተጫዋችም ከሊል ወደ ማንቸስተር ሲቲ በ100 ሚሊዮን ፓውንድ ተዘዋውረዋል። በሌላ በኩል አጀብ ያስባለውና በዝውውር መስኮቱ ብዙዎችን ያስገረመው ዝውውር የብራዚላዊ አጥቂ ሳቪኒሆ ከማንቸስተር ሲቲ በ75 ሚሊዮን ፓውንድ ወደ ቶተንሃም ሆትስፐርስ የተቀላቀለበት ነው። በጂሮና ያሳየውን ብቃት በኢትሃድ መድገም ያልቻለውና በ53 ጨዋታዎች 2 ጎሎችን ብቻ ያስቆጠረው ይህ ተጫዋች 75 ሚሊዮን ፓውንድ ሊወጣበት ይገባ ነበር ወይ የሚለው ትልቅ ጥያቄ ያስነሳ ጉዳይ ሆኖ አልፏል። ሌላኛው ከሚገባው በላይ ገንዘብ ወጥቶበታል የተባለው ተጫዋች ሊያም ዲላፕ ሲሆን ከቼልሲ ወደ ኖቲንግሃም ፎረስት በ45 ሚሊዮን ፓውንድ በሚጠጋ ከፍተኛ የዝውውር ሂሳብ የተዘዋወረ ተጫዋች ሆኗል። በ24-25 በኢፕስዊች ታውን 12 ግቦችን አስቆጥሮ ወደ ቼልሲ ቢያመራም ተጫዋቹ በስታንፎርድ ብሪጅ ቆይታው በ28 ጨዋታዎች 1 ግብ ብቻ ነው ማስቆጠር የቻለው። ታዲያ በአጥቂነት ሙሉ ዓመት ተጫውቶ በዓመት 3 እንኳን የማይደርስ ጎል ለማያስቆጠር ተጫዋች እንዴት ይህ ሁሉ ገንዘብ ሊወጣበት ቻለ የሚለው ትልቅ መነጋገሪያ ርዕስ ሆኗል። በተጨማሪም ሞርጋን ሮጀርስ ከአስቶን ቪላ ወደ ቼልሲ በ117 ሚሊዮን ፓውንድ በመዘዋወር የክረምቱን የብሪታንያ ሪከርድ ሲሰብር፣ ብሩኖ ግማሬሽ ወደ አርሰናል እንዲሁም ካርሎስ ባሌባ ወደ ማንቸስተር ዩናይትድ የተዘዋወሩበት ሁኔታ የገበያውን ግለት በሚገባ አሳይቷል። ይህ የተጫዋቾች ዋጋ እንዳይሻቅብ ከሆኑ ምክንያቶች አንደኛው በተለይ የ26 የፊፋ ዓለም ዋንጫ በያዝነው ክረምት መጠናቀቁ በወጣት ተጫዋቾች ላይ የተጋነነ የገበያ ዋጋ እንዲወጣ ምክንያት ሳይሆን እንዳልቀረ ተጠቁሟል። በሌላ በኩል በገበያው ላይ ጥራት ያላቸው አማካኞችና የመስመር አጥቂዎች አነስተኛ በመሆናቸው ክለቦች የተጠየቁትን ዋጋ ያለማንገራገር ለመክፈል መገደዳቸው ተመላክቷል። በተለይ የፕሪሚየር ሊግ ክለቦች ባላቸው ከፍተኛ የቴሌቪዥን ስርጭት ገቢ ምክንያት ከተገቢው የገቢ ዋጋ በላይ የመክፈል አቅማቸው መጨመሩ ነው የተገለጸው። ክለቦች አሁን
ባለው የሜዳሊያ አፈጻጸም ሳይሆን ለወደፊቱ ይኖራቸዋል ተብሎ በሚገመተው አቅም ላይ ተመስርተው ከፍተኛ ገንዘብ መድበው እየተንቀሳቀሱ ይገኛል። በአጠቃላይ የዘንድሮው የክረምት የዝውውር መስኮት የእግር ኳስ የገበያ ዋጋ ከእውነተኛው የሜዳሊያ አፈጻጸም ጋር ይበልጥ የተቀራረበ ሳይሆን የተራራቀ መሆኑን ያረጋገጠ ክስተት ሆኖ አልፏል። በቼልሲ ቤት አስደናቂ ጅማሮ ያደረገው ብራዚላዊ አጥቂ ጃኦ ፔድሮ በሰማያዎቹ ቤት የሚነሳውን የ9 ቁጥር ማሊያ ታሪካዊ እርግማን ትርክት ይቀይረው ይሆን የሚለው አጓጊ ሆኗል። አዲሱ አሰልጣኝ ዣቪ አሎንሶ ቼልሲን በመሩበት የመጀመሪያ የፕሪሚየር ሊግ ጨዋታ ፉልሃምን 3-2 ሲረቱ ጃኦ ፔድሮ የ9 ቁጥር ማሊያ ለብሶ በመግባት የመጀመሪያውን ግብ ለማስቆጠር የፈጀበት ጊዜ 31 ሰከንድ ብቻ ነበር። በስታንፎርድ ብሪጅ በሆላንዳዊ አጥቂ ጄሚ ፍሎይድ ሃሰልባንክ በ2004 ክለቡን ለቆ ከወጣ ወዲህ እንደ ሮሜሎ ሉካኩ፣ አልቫሮ ሞራታ፣ ጎንዛሎ ሂጎይን እና ኦባሚያንግ ያሉ ስመገናና አጥቂዎች የ9 ቁጥር ማሊያን አድርገው የብቃት መውረድ አስተናግደዋል። የመጨረሻው የቁጥር ባለቤት ሊያም ዴላፕን በባለፈው የውድድር ዘመን አንድ የሊግ ጎል ብቻ ማስቆጠሩ ይታወቃል። ሆኖም በባለፈው የውድድር ዘመን 15 የሊግ ግቦችን ያስቆጠረው ፔድሮ በመክፈቻው ጨዋታ ከኮል ፓልመር እና ሞርጋን ሮጀርስ ጋር ያሳየው ድንቅ ቅንጅት የቼልሲን የ9 ቁጥር እርግማን ለማክሸፍ ትልቅ ተስፋ ጥሏል። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸውን ስፖርታዊ መረጃዎች አጠናቅቄያለሁ። ጌታሁን አበበ ነበርኩኝ። መልካም ቆይታ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር መሳይ ተስፋዬ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።